ይጠራችኋል። እግዚአብሔር በልጁ ይጠራችኋል። እግዚአብሔር በወንጌል ይጣራል። እግዚአብሔር ቸል አይባልም። ሰማይ ለቆ መምጣቱ ያንቺን ዕዳ ለመክፈል ነው። እንዴት ኢየሱስ ይገፋል? ነውር ነው፣ ነውር ነው። የዘላለም የወሰጫ አይገፋም። በጣም ነውር ነው። ዘላለም ላይ እየፈረድክ ነው። አንተ እኮ ኮንትራት ነህ። ነገ ወደ አፈር ይመልሰዋል። ታውቃለህ፣ ከሞት በኋላ ኑሮ አለ። እሳት ባህር ላንተ አልተሰራም፣ እሳት ባህር ላንቺ አልተሰራም። እግዚአብሔር ግን በልጁ የልብን በር ያንኳኳል። ኢየሱስ ይሻልሃል። ኢየሱስ ያሳርፋል። ኢየሱስ የዘላለም ሕይወት ይሰጣል። ሰማይ ለቆ መምጣቱ የኔ እናት ያንቺን ዕዳ ለመክፈል ነው። እንዴት ኢየሱስ ይገፋል? እንዴት ንጉሥ ይገፋል? እንዴት አዳኝ ይገፋል? እንዴት የሞተልሽ ይገፋል? እንዴት የሞተልህ ይቀልብሃል? እንዴት መስዋዕት የሆነልህ የፍየል የኮርማ ደም አይደለም። ኢየሱስ ለአንተ ደም አፈሰሰ። አንተ ኢየሱስ የመስቀልን ጽዋ ጠጣ። በደል ሳይኖርበት ተንጠለጠለ። ዋጋን ከፈልኩ ይላል። እኔ ከፍላለሁ ትላለህ። ምን ትከፍላለህ? አልቻልክም እኮ አይደል እንዴ? እና ካልቻልክ የቻላላ እኔ ከፍዬልሃለሁ ይላል። እኔ ሕይወት ልስጥህ ይልሃል። እኔ ነፃ ላውጣ ይልሃል። በዓለም ሁሉ የሚሰበክ ዓለም ሁሉ የሚያድን ወዳጄ፣ እንደ ሀገር ብቻ አይደለም ወንጌል የሚሰበክ አበሻ ወገኔ። ነጭ በለኝ ጥቁር በለኝ የተማረ ያልተማረ የሰው ዘርን ሁሉ ወክሎ የሞተ ግን ለተቀበሉት ምርጫ የሰጠ እግዚአብሔር ምርጫ ነው ሕይወት፣ ምርጫ ነው መንገድ። የመረጥከውን ትሄዳለህ። ኢየሱስ ከሌለበት ግን መዳረሻ ከንቱ ነው። የለም ሌላ ዳኝ የለም። የታላቅ መጽሐፍ የሚነግረን ነቢያት መዝሙራት የመሰከሩለት ሐዋርያት ተርከውለት የሄዱ ሌላ ዳኝ የለም። የኔ ወዳጅ የጅምላ ጉዞ ስለሌለ ምርጫ ያንተ ይሆናል። ልብ ላይ ያስቀመጥካቸው እነማን ናቸው? ግድ የለም ኢየሱስ ይበቃል። ቀነስ ቀነስ አርጋቸው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና። ልብን ለኢየሱስ ስጥ። ነፃ የሚያወጣ የሞተልህ ሰማያትን ለቆ የመጣ በዚህ መጨረሻ ዘመን በወንጌል እግዚአብሔር የሰውን ዘር እግዚአብሔር ይጠራሃል። ትንሿ እውቀት ትልቅ አትሁንብህ። አፈር ለሆንከው ላንተን የሞተልህ ኢየሱስ አይገፋም። አንተ ይገፋ ያለው ኢየሱስ ያድናል ሲባል ትበሳጫለህ። ምን ያናድዳል? አሜን ነው እንጂ አንተ ሰማይ ለቆ የመጣው ተረት ተረት ሊጫወት አይደለም። አይደለም፣ ነገ ወደ አፈር ይመልሰዋል። ይልቅስ ወስደው መቃብር ላይ የምኞት መግለጫ ይለጥፉልህ። በጣም ስለምንወደው እግዚአብሔር በእነ አብርሃም አቀፍ አድርገልን በአንተ ምኞት መግለጫ ነገር ከሠራ አንድ ነገር እንዳትረሳ እግዚአብሔር ከሰረ ልበልህ። ክርስቶስ ኢየሱስ በከንቱ ሞት አንተ በምኞት መግለጫ ሰማይ ከተገባ የኢየሱስ ሞት አስፈላጊ አይደለም። የመስቀል ጽዋ መጠጣቱ ተገቢ አልነበረም። እንግዲያው እግዚአብሔር በምኞት መግለጫ ሳይሆን የሚሰራው ልጁን የተቀበለ ልጁን ያልተቀበለ ታውቃለህ፣ በክብር ይመጣል። ኢየሱስ በክብር ይመጣል። ሲመጣ ግን የጅምላ ጉዞ የለም። ስላንተ የሚቆምልህ ማንም የለም። ልብህን ጠይቅ። ኢየሱስ አይቀርልብህ። አትልመደው ይህን ስም። ሰማይ ለቆ መምጣቱ ያንተን ዕዳ መክፈሉ ነው ወዳጄ። ይሻልሃል የዘላለም ሕይወት። ያለ ኢየሱስ በሞት ነው ያለው። ለዚህ ነው እኔ አለ ሕይወት ሰጣችኋለሁ አለ እና መብላት፣ መጠጣት፣ መውለድ፣ መዋለድህ ሕይወት እንዳይመስልህ። ማንም የወደቀ ሰው የሚኖረው የኑሮ አይነት ነው። ሕይወት የሚጀምረው ከሰጪው ነው። እሱ ማንም አይደለም፣ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው።